ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አላችሁ ወይ? በያላችሁ በሰላማችሁ ብዛልኝ እኔ ውዶች ማለት ነው። እንግዲህ ሃይሚ ዛሬ ማለት ነው እየረሳናት ታውቃላችሁ። ሰላም ሆኗል፣ ሰላም ተመልሷል ምናምን ብዬ ማለት ነው ሰላም ከፈጠንን በኋላ ሃይሚ ደግሞ ድጋሚ ነገር እየቆሰቆሰች ነው በዚህ አጋጣሚ ማለት ነው። እና ሃይሚ የኔ ቆንጆ ማለት ነው ገባሽ አይደለ? እኛስ ብሩኬ ሲጠልፍሽ ደስ ብሎን ኦኬ፣ ተጠለፍሽ ኦኬ፣ ሰላም ፈጠራችሁ ብለን ደስ ብሎን ገና ሳንጨርስ ሳምንት ሳይሞላችሁ ገዳም ሄዳችሁ መጣችሁ ሰላማችሁን አግኝታችሁ ይሄ ሁለቱም ሴቶች ከናንተ ህይወት ወጡ ብለን እኛም አላነሳንም። ማንሳት ከፈለግን እኮ እናነሳለን። ነገር ከፈለጋችሁ ነገር እንለኩሳለን። የምሬ ነው። ነገር ከፈለጋችሁ እኮ መለኮስ በጣም ቀላል ነው። ገባችሁ አይደለ? ሃይሚን ብሩኬም ማለት ነው ነገር ከፈለግን እኮ ማለት ነው የብሩኬ ልጅ ይመርመር ምናምን ብለን እኮ እንቀውጣለን። ገባችሁ አይደለ? ነገር ግን የናንተ ሰላም ይበልጣል ከምንም በላይ ማለት ነው። ገባችሁ አይደለ? እናንተ ሁለት እንድትሆኑ ስለፈለግን ነው ዝም ያልነው። ግን ሃይሚ ደግሞ ሰላም ፈጠራችሁ ብለን እኛ ቁጭ ስንል ድጋሚ አንቺ ልጅቷን የፈለገችው ታውራ ፍፄ አይደለም ኦኬ፣ ጋሽዬንም ጠርታ ኦኬ፣ አባትሽን ማለት ነው ገባሽ አይደለ? ጋሽዬንም ጠርታ ታውራቸው። ገባሽ? ምን አጨነቀሽ አንቺ? ምን አገባሽ አንቺ? የራሳችሁ ህይወት እየመራችሁ ነው። ሰላም አግኝታችኋል። እናንተ ህይወትስ መታ ኦኬ፣ ገባሽ አይደለ? እናንተ ቤት አንኳኩታ እስካልመጣች ድረስ ከፈለገችው ሰው ልጋ የእናንተንም ስም አንስታ ታውራ፣ ስለናንተም ታውራ ኦኬ። ብቻ መጨረሻ ነው የዚህን እንትን መጨረሻ ላወራለሁ ማለት ነው። የምሬ ነው የምላችሁ። የዛሬ ቪዲዮ የተሰራበት ብቻ ምንም ታውራ ኦኬ። ሃይሚ ምንም እንትን ደንታ የሚሰጥሽ ቦታ ወይ ደግሞ ቦታ መስጠት ራሱ አልነበረበትም። ገባሽ አይደለ? ነገር ግን አሁን ልክ እንዴት ነው ለመጨረሻ ጊዜ ላውራ ኦኬ። ያንቺን ህይወት ልታመሳቃቀል የነበረች ሴት ኦኬ፣ ያንቺን ፍቅረኛ አብረሽ እንደነበርሽ እንደምትወጁ እንደምታከብሪው ሁለታችሁም እንደምትዋደዱ እያወቀች አፈቀርኩት ዩቲዩብ ተከፍቶላት ሲሰጥ ምንም ያልመሰላት ኦኬ፣ ብሩኬን ፈልጋ እንጂ ዩቲዩብን ፈልጋ እንዳልመጣች ኦኬ፣ እያወራች የነበረችውን ሴት አንቺ ቦታ ሰተሽ ድጋሚ ጠርተሻት አቤትሽ ውስጥ ለዛውም ማለት ነው ለካኛን ጥፋተኛ ማለት ነው። ገባሽ አይደለ? እንዴት ቤት ትመጣለች፣ እንዴት ቤት ትገባለች እያልን በዛ ልክ እያበድን የነበረው አንቺ ጭራሽ ጠርተሻል ኦኬ። ሌላ ቦታ እንኳን ብታገኛት እሺ፣ አቤታችሁ ውስጥ ጠርተሽ ድጋሚ እንደዚያ ማድረግሽ እኔ ስህተት ነው። የምሬ ነው። ምንም አድርጊ፣ ነገር ግን ምንም ሰላም ፈልገሽው ይሁን ለመጨረሻ ጊዜ ከህይወታችን እንድትወጣ ነው ወጣች። በቃ የፈለገችው ታውራ፣ ውጪ ላይ የፈለገችውን ሰው እኔ ፍጹምን አይደለም ኦኬ። ለምን ጋሽዬን ጠርታ ስለናንተ አታውራው? ገባችሁ? እናንተ ዝም ብላችሁ ህይወታችሁን መምራት ትችሉ ነበር። ነገር ግን እቤት ድረስ ጠርተሻት ለመጨረሻ ጊዜ ምናምን ለመጨረሻ ጊዜ የሚል ነገር የለም። ያንቺን ህይወት ልትበጠብጥ የመጣች ሴት የመጨረሻ ጊዜ ነው ወይም ደግሞ የመጀመሪያ ጊዜ የሚባል ነገር የለም። ገባሽ አይደል? አውቃበት ነው የመጣችሁ እንዴ ስላለባት ከዚህ በኋላ መናገር ያለብኝን ነገር ለእሷ ማስረዳት ያለብኝን ነገር አስረድቻት ያው እንደ ሴት ለመረዳት ሞክራለሁ። እሷን ግን ደግሞ የፈለገ ብረዳትም እንደ ሴት የምትረጃት ነገር የለም። ምንም ማለት ነው ምንም እንደ ሴት የምትረጃት ነገር የለም። እኔ አልሰማሽም ሃይሚ አልሰማሽም። ሰው ለማያፈቅረው ሰው በዚህ ልክ ሰው ህይወት ውስጥ እየገቡ መበጥበጥ ጥሩ አይደለም። ለሷም ቢሆን ጥሩ አይደለም። ለነገው የምታስቀምጠው ነገር ጥሩ አይደለም። ስለዚህ በቃ ምናልባት እኔ ከሷ ተሽዬ ከተገኘው ልመክራት እፈልጋለሁኝ። ከዚህ በኋላ ለምትናገራቸው ነገሮች፣ ለምትራመዳቸው እርምጃዎች እያንዳንዱ ሃይሚዬ ይኸውልሽ አንቺ እኮ ማለት ነው ምክርሽ ማለት ነው ለማንም ትተርፊያለሽ። እናቅሻለን። ገባሽ አይደለ? ቅመም ነሽ ማለት ይኸውልሽ መምከርሽ ጥሩ ነው ነገር ግን ማለት ነው በቃ መምከር አይደለም ምንም አይነት እሷን ዞር ብለሽ ራሱ እንድታይ አልፈልግም። ምክንያቱም ያንቺን ህይወት ልትበጠብጥ የመጣች ሴት ናት። ገባሽ አይደለ? የናንተ አንቺና ብሩኬ አንድ እንድትሆኑ የማትፈልግ ጠላት ናት። እንዴት ነው አንድ ጠላት የሆነችውን አንቺ እንድታለቅሽ የፈለገችው አንቺን የመታችሽ እጇን ያነሳች ሴት እቤት ጠርተሽ ልታወራት አይገባም። ክብርም ልትሰጫት አይገባም። የምሬን ነው። ነገር ጥንቃቄ እንድትወስድ በእኛ ህይወትም ደግሞ ገብታ እንድትበጠብጥ አልፈቅድላትም። ከዚህ በኋላ ይበቃል በቃ። እና የሰውንም አቴንሽን በቃ እንድታወዛግብ አልፈልግም። እናንተም ብዙ እየተወዛገባችሁ ነው፣ ብዙ ግራ እየተጋባችሁ ነው። ካሁን እነሱ ባሉት ሴቶቹ እየመጡ በተናገሩት ነገር ካሁን ሃይሚ ምን ወሰነች፣ ሃይሚ ምን ይሰማት ይሆን እያላችሁ እናንተም እየተሳቀቃችሁ ነው። እኔና ብሩኬ የምንለያይ እየመሰላችሁ በጣም ብዙዎቻችሁ እየተጎዳችሁ ስለሆነ ከዚህ በኋላ ደግሞ ማንም ሰው እርስ በርስ መጎዳዳት፣ እርስ በርስ ማዘን፣ እርስ በርስ ማልቀስ የለበትም። እና በቃ ለአንዴና ለመጨረሻ ላወራ ትፈልጋለሁ። ይበቃል አይደለ? በቃ ቢበቃ ይሻላል። እና በጸባይ በቃ እንደ ሴት የሚሰማትን ስሜት ተረድቼ ግን ደግሞ በጸባይ ያለ ጸብ ያለ ክርክር ያለ ምንም ነገር ላስረዳት እፈልጋለሁ። ለዛ ነው ቤት የጠራኋትኝ። ሌላ ውጭ ላይ ምናምን ማግኘት ጠፍቶኝ አይደለም። ግን ይሄን ቤት ከማንም በላይ እሷ ታውቃለች። እንደፈለገች እየመጣች ነበረ። ያው ሌላ ነገር እንዲሰማት የተደረገበት ቤት ላይ ስሜቷን ከዚህ በኋላ ለብሩክ የሚሰማትን ስሜት ከት እንድታደርግ ስለምፈልግ ነው እዚህ ቤት ላይ የጠራኋት። ምንም ይሁን ሃይሚ ማለት ይልሽ ምንም ይሁን እኔ በዚህ አጋጣሚ ማለት ነው ገባችሁ አይደለ? ቤትም ትጥራ ምንም ትጥራ
እንደውም ውጪ ይሻላል እንደውም ማለት ነው። ውጪ ያልጠራዋት ለዛ ነው ሃይሚ ያም ሆነ ይህ ማለት ነው። ገባሽ አይደለ? እኔ የእውነት ነው የምላችሁ እድል አልሰጥም ለአንድ ሰው ማለት ነው። የኔን ህይወት ሊበጠብጥ የመጣ ሰው በጭራሽ ሶስተኛ ወገን ሆኖ በእናንተ ህይወት ውስጥ እንዲገባ አልፈልግም። ገባሽ አይደለ? ማንም ሰው በእናንተ ህይወት ውስጥ ገብቶ አብሶ እንደዚህ የሆነች ሴት አብሶ አንቺን ዝቅ ከፍ አድርጋ የተናገረች ሴት ለዛውም ማለት ነው። ገባሽ አይደለ? ለዛውም ደግሞ ባልሽን ያፈቀረች ሴት እቤትሽ ክብር ሰተሻት ምናምን ማውራት እኔ እኮ የሚገርመኝ ማለት ነው። ምንም አይነት ስሩ በሀበሻ ሴት የሌለው ባህሪ አታሳዩ እባክሽ። ሃይሚም ሆንሽ ሌሎችም አላችሁ ማለት ነው። ገባችሁ አይደለ? እኛ ሀበሻ ሴቶች እንደዚህ አይነት ቀልድ አናቅም በባሎቻችንም ሆነ በምንም አይነት ኦኬ። እኔ ስለማቅ ነው በደንብ ማለት ነው። ገባሽ? የትኛውም ሀበሻ ሴት የለችም እንደዚህ ማለት ነው። ምንም አይነት ባሌን አፍቅራ እኔን ከፍ ዝቅ አድርጋ ሰድባኝ በጥፊ መታኝ ኦኬ ብቻ አንቺ እንደዚህ ስለማትዩ ነው አንቺ እንደዚህ ስለማትዩ ነው ምናምን ብሎ ብዙ ነገር አውርታ እኔ እንደዛ አድርጋ ነገር ግን እኔና እሱ ሰላም ፈጥረን ምናምን ከዛ እኔ ጠርቼት እሱን ላውራት ማለት ነው። የሀበሻ ሴት ላይ የሌለ ባህሪ ነው አላና ይበቃታል። እሷም መጎዳት የለባትም በማይሆን ተስፋም መሰቃየት የለባትም። ያው እኔ መሰቃየ እንደፈለገች ትሁን እንደፈለገች ለምን አፈር ድቻ አትበላ ከፈለገች ማለት ነው መሰቃየት አይደለም ለምን አፈር አትበላ ምን አገባኝ እኔ ህይወቴን የበጠበጠች ሴት ህይወቴን የበጠበጡ ሰዎች እኔ አንድ ድልም አልሰጥም። ገባሽ አይደለ? ህይወት ነው እኮ እንዴ። በህይወቴ ቀልድ አላውቅም። ቅድሚያ ለራሴ ነው የምሰጠው። ሃይሚ ቅድሚያ ለራስሽ ነው የምትሰጪ። ቅድሚያ ለራስሽ ቦታ ነው የምትሰጪ። ገባሽ አይደለ? ትጎዳ አልተጎዳች እንዴ ባለትዳር እንደሆንሽ ወይም ደግሞ ፍቅረኛ እንዳለው እኮ አውቃ ነው የገባችበት አይደል እንዴ? የምን መጎዳት ነው የምታወሪ? እንደምትጎዳ አውቃ ነው አይደል በእናንተ ህይወት ውስጥ የገባችው? ተጎዳችም አልተጎዳችም መጀመሪያ ቅድሚያ አውቃ ነው ተዘጋጅተበት ነው የገባችው በእናንተ ህይወት ውስጥ ማለት ነው። ገባሽ አይደለ? ብሩኬ ፍቅረኛ እንደሌለው ምናምን አይደለም አውቃ አይደለም የገባችው። ኢቭን እንኳን ፍቅረኛውን ለማስታረቅ ፍቅረኛን አስታርቅኝ ፍቅረኛዬ ጋር ተጣልቻለሁ ብሎ ያመጣት ሴት ናት ያፈቀረችው። ስለዚህ የምን መጎዳት ነው? ወጣ ትናንት እንደዛ እስከማልቀስ ድረስ ምናምን የደረሰችውና ከዚህ በላይ መጎዳት የለባትም። ሴት ልጅ ናት። በማይሆን ተስፋ ምን እነሱን እያየች ደግሞ መሰቃየት የለባትምና ሴት ልጅ ናት። ሴት እኮ የሚከበርበት ቦታ እኮ ነው ሴት የሚሆን አይደል እንደ ቤተሰብ አይደል? ሴት ልጅ እኮ በተከበረች ቦታ ነው የምናከብራት። ሴት ልጅ እኮ ሴት ሆና ስትገኝ ነው ሴት ናት ብለን የምንጠራት። ሴት ልጅ እኮ ማለት ነው 10 ወንድ ስላፈቀረችና ስለተጎዳች አይደለም ሴት ልጅ ናት ብዬ እሷን ላንከባክባት ወይም ደግሞ እሷን ቴኬር ወይም ደግሞ የሆነ እንዳትጎዳ ብዬ ላንከባክባት የምችለው ቦታ አለ ሴት በሆነችበት ቦታ። ገባሽ አይደለም? እንጂ የሴትነትን ክብር ሴቶች እኛን አጠቃላይ ማለት ነው እሷን ብቻ አይደለም እኮ የምትወክለው። ገባሽ አይደለ? ሴቶችን አጠቃላይ በዙሪያ ያሉትን በሴት የሚጠራውን ሴቶች እንዳለ የምታሰድብ ሴት ኦኬ ሴት ናት ብዬ እሷን ላከብራት በፍጹም አላደርገው። እንደ ለምን ማልቀስ ደምንባት አልቀስ ኦኬ። ባለቤትሽን እኮ ነው ያፈቀረችው። የሆነ ይበቃት ይሻላል። እሱ ልነግራት ስለፈለግኩና እናንተም ደግሞ እንድትጎዱ ስለማልፈልግ ነው። በቃ ሃይሚ ምን ወሰነች ሃይሚ ምን አደረገች ብላችሁ እንድታዝኑ አልፈልግም። ምክንያቱም እኔ ሃይሚ ቆይ ትጨርስ በፊቱ ስህተት መስራት አልፈልግም። በቃ ብሩኬን ለመረዳት እየሞከርኩ ያለሁበት ሰዓት ላይ ነኝ። እሱ የሚያደርጋቸውን ነገሮች ለማየት በጥልቀት ለመረዳት እየሞከርኩ ያለሁበት ሰዓት ስለሆነ እንደ በፊቱ ትናደዳለች፣ ትጣላለች ከእሱ ጋር ምናምን ብላችሁ እንድታስቡ እንድትጨነቁ ስለማልፈልግ ነው የመጣሁት ዛሬ አብሳላትንም የጠራኋት ማለት ነው። እና ኦኬ እንደዛ ካሰብሽ ማለት ነው ገባሽ አይደለ? ኦዲየንስም እንዳይጎዳ ካሰብሽ ሁለት ትወጡና ማለት ነው ሁለታችሁ ማለት ነው ገባሽ አይደለ? እንደውም እንደኔ ሀሳብ ማለት ነው ብሩኬም አንቺም ትወጡና ትቀመጡና ታወራላችሁ። አለቀ። ከዚህ በኋላ ኦኬ ብሩኬም ስለሷ የሚመለከት ከሆነ ከዚህ በኋላ ከኔ ህይወት ውጡ። ከዚህ በኋላ እኔን አፈቀርኩ እኔን ምን አልኩ የምትሉ ሰዎች እኔ የራሴን ህይወት ይዣለሁ። ሃይሚ የራሴ የህይወት አጋሪ ናት። አለቀ። ከዚህ በኋላ እኛ ህይወት ላይ የምትገቡ ሰዎች ከኛ ህይወት ውጡ። ገባችሁ አይደለ? እኛ ህይወት ላይ አታስፈልጉም። ኢቭን ብዙ ነገር የሚያስፈልግ ነገር ካለ አውርታችሁ ሁለታችሁም ቁጭ ብላችሁ ማለት ነው ቤታችሁ ውስጥ መፖሰት ትችላላችሁ። ግዴታ እናንተን የጎዳ ሰው ግዴታ ሃይሚ አንቺን የጎዳሽ ሰው ወይም ደግሞ ብሩኬን የጎዳ ሰው ጠርታችሁ ቤት ውስጥ ቴኬር አድርጋችሁ ምናምን ሪስፔክት ሰጥታችሁ ማውራት አይጠበቅባችሁም። እናንተ ዲስሪስፔክት አድርጉ ወይም ደግሞ ኢቭን እንኳን አንቺን ዲስሪስፔክት አድርጋ በዛ ልክ ያወራችሁ ኦኬ በዛ ልክ እንደዚህ አይደል ለካ እናንተ ዞራችሁ ትገናኛላችሁ። ሰው ኦዲየንስ ነው ማለት ነው ወደ ኋላ የሚቀረው። እንደዛ ነው እኔ የተረዳሁት ማለት ነው። ገባችሁ አይደለ? ኢቭን እንኳን ማለት እንደዛ የጎዳች ሴትን አምጥተሽ አንቺ ቤትሽ ውስጥ ኦኬ ሪስፔክት ሰጥተሽ ቴክር አድርገሻት ካወራሻት እኔ እንኳን አስባጭ እኔ እንዴት ነው ኦዲየንስ ነን ማለት ነው ቅም እንይዘው። እኔ አሁን ቅም ይዣለሁ። ሰው ሃይሚ አሁን እኮ ሴት ልጅ ናት ኦኬ እንደ ሴት ተረድቼ ምናምን ብላ ልትመክራት አመጣች አይደለ? ነገር ግን እኔ ደግሞ የሷን እንኳን አስባችሁ በሃይሚ ምክንያት ወይ ደግሞ በብሩኬ ምክንያት ቅም ይዣለሁ ማለት ነው ልጅቷን። ገባችሁ አይደለ?
ይቅር እንኳን አልላትም ማለት ነው። ሀይሚ ግን ይቅር ትላታለች። በጣም ነው ደስ የሚለው። እሷ እስክትመጣ ድረስ እንጠብቃትና እሺ መጣች። ከበፊቱ ደግሞ የበለጠ ግንባራ ሆና ነው የመጣች። እና ያው ብሩኬን እንዳትጠብቂ የለም ቤት ትናንት አይቼሽ ነበረ፣ ቪዲዮ ላይ አይቼሻለሁ። ያው ከዚህም በፊተኛ ለማድረግ እየሞከርሽ ነበረ እና ስለሱ ማውራት ስላለብን ዛሬ ቤት እንድትመጪ የፈለኩት ደግሞ ሁሉንም ነገር በጸብ ምናምን እንድናወራ ሳይሆን በጸባይ ቁጭ ብለን ማውራት ከቻለን ከተግባባን ብዬ ነው። እና ከዚህ በኋላ ያለውን ነገር ማለት ብትታይ ደስ ይለኛል፣ እንደኔ ማለት ነው። ምክንያቱም እኔና ብሩኬን እያየሽን ነው። እንደ ከዚህ በፊት እኔ ከሱ ጋር መጣላት አልፈልግም። ትናንት ሙሉ ማለት ሙሉን ቪዲዮን ካየሽው እኔ ሰላማቸውን ልበጠብጥ ወይ ፍቅራቸውን ላደፈርስ አይደለም እያልኩ ነበረው። በቃ እንደዚህ ችላ ፊት ምናምን ከምትነሱኝ ቢያንስ እኔ ለሌላ ነገር አሁን እሱን አልፈልገውም ስልሽ ያህላችሁ መግባት አልፈልግም። ቢያንስ ግን ጓደኛ መሆን እንችላለን ከአንቺም ከሱ ጋር ከሁላችሁም ጋር ጓደኛ መሆን ኔቨር ኤቨር ኔቨር ኤቨር ኔቨር በፍጹም ጓደኛ አያስፈልግም። ሀይሚ አንቺን አፈቅርሻለሁ ማለት ያንቺን ባላ ያፈቅራለሁ ብላ መጣች ሴት ኦኬ። ያንቺን ህይወት እንዴ እንደምትወጂ እንደምታፈቅሪ ብሩኬን እያወቀች ሰው አታፈቅሪም፣ እንደውም አትወጂውም፣ እንደውም እኔን የምወደው እኔን እንደዚህ ማረገው እያለች አንቺን ዝቅ ከፍ አድርጋ ያወራች ሴት ኦኬ። ጓደኛ ልትሆን እዛው በሩቁ ገባሽ አይደለ? በሩቁ አሁን ኢቭን እንኳን ቦታ ሰጣችሁ ያንቺን ባላ ያፈቀረች ሴትዮ ማለት ነው ገባሽ አይደለ? ጓደኛ ስትሆኑ አስገድዳው ነው የምትደፍረው ብሩኬን ማለት ነው ገባሽ አይደለ? እንደ ጓደኛ ተጠቅመው ገባሽ አይደለ? ጓደኛ አድርጉን፣ እዛው በሩቁ ተቀመጭ። አይ አብሰላት እኔ እሱን ነገር አልፈልገውም። ለመሰለሽ አሁን አንቺ ይህን ስሜትሽን ባላቅ ምናልባት እንዳልሽው ልንቀጥል እንችል ነበር። ግን ደግሞ ስሜትሽን እያወቅሁ እኔ እንደዚህ መቀጠል አልችልም ከአንቺ ጋር። ለምን ለአንቺ ያለኝን አመለካከት ራሱ ይቀይረዋል። አስፈላጊ ነው ብዬ አላስብም። ብቻ ቆይ በሚዘርችል አዝኝ ምናምን ሳይሆን አንደኛ እንደ ሴት ልረዳሽ እፈልጋለሁ። ግን ደግሞ ይሄ ነገር አስፈላጊ አይደለም። አይ አሁን ከዚህ በኋላ እንዳልኩሽ በመሀላቸውን መግባት አልፈልግም። ሌላ ነገር ይፈጠራልን ብለሽ አታስቢ። እኔ ደስ በቃ ከሁለታችሁም ጋር ከመራራቅ ይሄ ችላ ከመባባል ምናምን አብረን እንቀጥል እፈልጋለሁ። ሌላ ነገር አይኖርም። ስሜት ደግሞ ይቀየራል አይደለም? ሁሌ ያ ስሜት ተይዞ አይኬድም። አይ አብሳላት እኔ ላምንሽ አልችልም። እኔ ከሱ ጋር አሁን ድጋሚ መጣላት አልፈልግም እያልኩሽ ነው። ከብሩኬ ጋር መጣላት አልፈልግም። ኢቨን ትናንት ራሱ እንደዛ የሆንሽበት ያ ስሜትሽ ራሱ ለእኛ ጥሩ ነው ብዬ አታስፈልግም። ለምን አልቀሽም? ምንም ሆኜ ከእናንተ ከዚህ በኋላ የእናንተን ፍቅር ነው የምፈልገው። ከዚህ በኋላ እናንተ ሰላም እንድትሆን ነው የምፈልገው። ከዚህ በኋላ ምንም አይነት መሀላችሁ ላይ እንድገባ አልፈልግም ምናምን ብለሽ ኦኬ፣ ሹልክ ብለሽ የቤታቸው ልትገቢ አይደለ? አዎ እንደዛ ነው። አታስፈልጊም። በሩቁ አለቀ። ይቅር በሉኝ ምናምን ካልሽም ይቅር ይበሉሽ። ኦኬ፣ እዛው በሩቁ ተቀመጪ የኔ እናት ማለት ነው። ገባሽ አይደለ? ቀልደኛ መሀላችን ላይ የሆነ ነገር ይፈጥራል። ግን ቢያንስ ትንሽ እርስ በርስ ለመቀራረብ ስለሞከርን እኔም እሱን ለመረዳት እየሞከርኩ ስለሆነ ነው እንጂ በጣም ያጣላ ነገር ነው። በመሀላችን ብዙ ነገሮች ሊፈጥር የሚችል ነገር ነው እየተፈጠረ ያለው ማለት ነው። አንቺ የምታደርጋቸው ነገሮች ደግሞ አሁን ከዚህ በኋላ እንዳምንሽ አያደርገኝም። እኔ ስሜቴ እንኳን ተቀይሯል ብትይኝ አላምንሽ። ስለዚህ ከብሩኬ ጋር ጓደኛ ሆናችሁ ከእሱ ጋር ቁጭ ብላችሁ ምናምን ስትስቁ ወይ የሆነ ነገር ከኔም ጋር እኔ ላስቀይምሽ አልፈልግም። እንደ ሴት ልረዳሽ እየሞከርኩ ነው። ግን በዚህ ልክ ራስሽን ባትጎጂ እኔ ደስ ይለኛል። አስፈላጊም አይደለም። ልትረጂኝ ከሞከርሽና ይኸው እንድትጎጂ አልፈልግም አልሽኝ አይደለም? እኔ ራሴን ከዚህ ስሜት ለማውጣት ትንሽ ጊዜ ነው የሚፈጅብኝ። በጓደኝነት ደግሞ ከቀጠልን ይሄ ስሜት ተመልሶ ይመጣል የሚል ነገር ዘበት ነው። የምን ዘበት? እኔ የምለው ማለት ነው አንድ ሴት አንድን ወንድ አፍቅራ ከዛ እንደ ጓደኛ ልታረግ ሰው እንደ ጓደኛ ማለት ነው። ገባችሁ አይደለ? ማለት እናንተን እንዴት ነው ያፈቀረችው የወደደችውን ሰው ኦኬ፣ ከዚህ በኋላ አንተን ከህይወቴ አውጥቻለሁ እንደ ጓደኛ ግን እንሁን፣ ከሚስትም ጋር ከአንተም ጋር ጓደኛ እንሁን ብላ ማለት ነው ልትቀጥል። ዘበት ነው። ምንም አይሰማሽም። አታለሽ ልትገቢ። ኧረ የኔ አታላይ ተይ እንጂ ሌላ ምትየለሽም ቀልኛ። እሱ ምክንያት አብረሽው እየቀጠልሽ አብረሽው በየቀኑ እያየሽው ተረጋጋቁ። ለአውራት ፈልግ ነው የጠራሁት። ጭራሽ አንቺ ጠራሽ? ምን ፈልግሽ? ድጋሚ ቤታችን ለምን ሰላም ሆነ ነው? አይደለም እና ታዲያ እኔ ተውኩትን ስትል ለምን ደግሞ ያለሽ አንቺ ዝም ብለሽ አንቺ ትግቢ አይመለከትሽም። ዝም ብለሽ ውጪ ያባላል። የስ ከደበረሽ የሚደብርሽ ከተቀየምሽ ምን ተቀየምን? አንቺ ውጪ እንድታገኛት አልፈልግም። ማንንም ሰው ቤተሰብ ኦኬ፣ የኔ ውዶች ማለት ነው። በዚህኛው ቻናሌ ላይ ኦኬ ከ14 ደቂቃ በላይ መጫን አልችልም። በጣም ደቂቃ በዝተዋል። ስለዚህ ቀጥፍ አድርጎ በትንሹ ይበቃል ማለት ነው። እና ግማሹን እንግዲህ ከብሩኬ ጋር ያለውን ከሃይሚ ጋር ገና አልጨረሱም። ኦኬ ግማሹን በዛኛው ቻናል ነው ምሰራው። ኦኬ የኔ ቤተሰቦች ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ለቤት አዲስ ወራችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኦኬ ባይ ባይ።